በሁሉም አካባቢዎች የተጀመሩ የልማት ስራዎች በአጭር ጊዜ ውስጥ እንዲጠናቀቁ የህዝቡ ተሳትፎ ሊጠናከር እንደሚገባ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ አሳሰቡ። ለበርካታ ዓመታት የህዝቡ ሮሮ ሆኖ የቆየው በካውኮይሻ ወረዳ ከላሾ ከተማ እስከ ኦፋ ሂራ የሚዘልቀው የ8 ኪሎ ሜትር መንገድ ግንባታ ተጀምሯል። በወረዳው ከመንገድ ግንባታ በተጨማሪ የህዝብ ፋርማሲ ግንባታ መጀመሩም ተመላክቷል። ሀና ደረሰ ተጨማሪውን አዘጋጅታለች። ለበርካታ ዓመታት ህዝብን ሲያንገላታ የቆየው በካውኮይሻ ወረዳ ከላሾ እስከ ኦፋ ሂሬ የሚዘልቀው መንገድ የአካባቢው ነዋሪዎች በተደጋጋሚ ሮሮ ሲያሰሙበት የቆዩ ሲሆን አሁን ግንባታ በመጀመሩ ለአካባቢው ህብረተሰብ ትልቅ እፎይታን ይሰጣል ተብሎ ተስፋ ተጥሎበታል። ወረዳው በርካታ የልማት ጥያቄ የሚነሳበት ነው። ከሚነሱ ጥያቄዎች ዋነኞቹ የመንገድ፣ የባንክና የህዝብ ፋርማሲ ሲሆኑ አሁን ግን እነዚህን አገልግሎት ሰጪ ተቋማትን በመገንባት ለህዝብ ጥቅም በማዋል መፍትሄ እንዲመጣ ስራ ተጀምሯል። መንገድ ጋር ተያይዞ የነበረ ከፍተኛ የመንገድ ችግር ነበረ። ከተለያዩ ጊዜ ጀምሮ ከረጅም ጊዜ ጀምሮ የመንገድ ጥያቄ እየተባለ በህዝብ ዘንድ ከፍተኛ ችግር ሲፈጠር ነበር። ከዚህ በፊት በወሊድ ጋር በተያያዘ በሚጥ የተያዙ ሰዎች ወደ ጤና ተቋማትን ለማምጣት እንኳን መንገድ ስንቸገር ነበር። አሁን ግን መንግስት ባመቻቸው ምቹ ሁኔታ በመፈጠሩ ከፍተኛ ደስታ ይሰማናል። ዛሬ በተግባር ያየነው ምንድነው? ባንክ ከዚህ በፊት ዝቅተኛ ደሞዝ ላይ የሚተዳደሩ መንግስት ሰራተኞችና ሌሎች በርካታ ህብረተሰብ ክፍሎች ከዚህ ከሶዶ እስከ ሶዶ ሄደው ሲቸገር ነበር። ገንዘብ ለማግኘት፣ ገንዘብ ለመቀየር፣ ገንዘብ ለማስቀመጥ፣ ለማውጣት ብዙ ሲቸገር ነበር። አሁን ግን በአቅራቢያችን በሚገኘው በወረዳችን እንኳን መንግስት ባስቀመጠው ልክ ባንክ ያገኝተናል። ፋርማሲ ጋር በተያያዘ አሁንም ውጤታማ ስራ አገኝተናል። ከህፃንነት የጀመረው የዚህ መንገድ ታሪክ ያው በደንብ ነው የማውቀው እና መንገዱ ላለፉት ከ20 ዓመት በላይ እጅግ በጣም አስቸጋሪ፣ ክረምት ከበጋ የማያስገባ በተለያየ ጊዜ የህዝብ የሮሮና የጩኸት ምንጭ የነበረ ለመፍታትም እጅግ በጣም ዳገት የሆነ ሳይፈታ ረጅም ዓመት የቆየ መንገድ ነበረ። ይህንን መንገድ አንድን ማህበረሰብ ከሌላው ማህበረሰብ ጋር እንዲገናኝ ይህንን አጋጣሚ ፈጥሮ ዛሬ ላይ የማስጀመሪያ መርሃ ግብር በማዘጋጀት ዛሬ መርቆ በማስጀመሩ እጅግ በጣም ደስ ብሎኛል። የህዝብ የልማትና የመልካም አስተዳደር ጥያቄዎችን በአጭር ጊዜ በመመለስ የህዝብን ፍላጎት ለማሟላት ታልሞ የተጀመረ መንገድ እንደሆነ የገለጹት ደግሞ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ናቸው። በካውኮይሻ ወረዳ ይሄ ወረዳ ከዚህ በፊት በርካታ የልማት ጥያቄዎች ያለበት ወረዳ ነው። ለዚህ ወረዳ ህዝብ ጥያቄ ምላሽ የሚሆን በተለይም የመንገድ ጥያቄ በርካታ በየምክር ቤቱ ሲነሳ የነበረ በወረዳ ምክር ቤት፣ በዞን ምክር ቤት፣ በክልል ምክር ቤት ጭምር በየጊዜው የመንገድ ጉዳይ ሲነሳ የነበረውን የመንገድ ጥያቄ ዛሬ ምላሽ ይዘን መንገድ ስራ ለማስጀመር ነው የመጣ ነው። 8 ኪሎ ሜትር የሚዘልቅ 4 ቀበሌያትን የሚያገናኝ የመንገድ ስራ ዛሬ በይፋ አስጀምረናል። ሌላው የመልካም አስተዳደር እጦት ሆኖ የቆየው የባንክ ጥያቄ፣ እዚህ አካባቢ ባንክ የለም። ስለዚህ ከዚህ የተነሳ ሰው ገንዘብ ለማውጣት፣ ገንዘብ ለማስገባት፣ ለመላክ ከዚህ እስከ ሶዶ ድረስ የሚሄድበት ሁኔታ ነበረ። ከኢትዮጵያ ብሔራዊ ባንክ ጋር ባደረግነው ውይይትና ተከታታይ ጥያቄዎች ይሄ እዚህ አካባቢ ባንክ እንዲከፈት ተወስኗል። አጠቃላይ ባንክ ስራ በቅርቡ እዚህ እንደሚጀምር ለህዝቡ ለመናገር ነው የመጣ ነው። ከዛ ውጪ የተጀመረ የፓብሊክ ፋርማሲ ስራ ነበረ። ይሄን ፓብሊክ ፋርማሲ ስራውንም ለማጠናቀቅ ብልጽግና ፓርቲ ፕሮጀክቶችን ይጀምራል ይጨርሳል የሚለውን መሪ ተከትለን አሁን የተጀመረውን የፓብሊክ ፋርማሲ መንገድ ላይ ቆሞን ከቆመበት አስጀምረን ለማስጨረስና እንደዚሁም እዚህ ትምህርት ቤት ውስጥ ለላቦራቶሪ ግንባታ ተብሎ ተጀምሮ የቆየ በካፒታል ፕሮጀክት የሚደገፍ እስካሁን ድረስ ሳይሰራ የቆየውንም ለህዝቡ በይፋ አስጀምረን ህዝቡ ይሄ ተሰርቶ እንዲያልቅ ጥያቄ ሲያቀርብ ስለነበረ ይሄን ጥያቄ ምላሽ ይዘን የመጣ ነው። ዋና አስተዳዳሪው አክለውም በሚሰሩ በሁሉም የልማት ስራዎች የህዝብ ተሳትፎ የላቀ ከሆነ ፕሮጀክቶችን በአጭር ጊዜ ማጠናቀቅ እንደሚቻል አመላክተዋል። ልማት መንግስት ይሰራል፣ ልማት ህዝብ ይሰራል፣ ልማት አጋር ድርጅቶች ይሰራሉ። ልማት ብዙ ተዋናያን ያለበት ነው። እንደ መንግስት እኛ የወሰድነው አሁን ይሄን በዩሮፕ የሚደገፍ መንገድ ስራ እንደ መንግስት ኃላፊነት ወስደን ነው እያሰራን ያለ ነው። ስለዚህ መንግስት ይሄን ድርሻ የሚወጣ ከሆነ ህዝቡ ደግሞ ምን ማድረግ አለበት ሲባል
መንገድ ተሰርቶ በሚወጣበት አካባቢ ላይ ያለው ባህር ዛፍ ካለ ሌሎች የቤት ሊሆን ይችላል፣ ሌሎች አትክልት ሊኖር ይችላል። ለህዝቡ ሲባል እነዚህን ከፍቶ ከመስጠት አንፃር የራሱን ድርሻ ሊወጣ ይገባል። ህዝቡ ተባባሪ መሆን አለበት። አመራሩ ከፊት ወጥቶ መምራት አለበት። ህዝቡ ደግሞ ይሄን ተግባራዊ ለማድረግ ቃል ገብቷል። ስለዚህ ቃልን በተግባር የምንፈትሸው ስለሆነ አሁን ተጀምሯል። ዛሬ ከነገ ጀምሮ ስራው ይቀጥላል። አሁን ያለው የነዳጅ ችግር አለ። እሱን ለመቅረፍ ከሶዶ ከተማ ጋር ተነጋግረን በቂ ነዳጅ እዚህ አካባቢ ለመስጠትና ይሄ ምርጫው እስኪያልቅ ድረስ ይሄ ነገር ተሰርቶ ለህዝብ ይፋ ክፍት እንዲሆን የማድረግ ስራ ነው የምንሰራው። የፋርማሲም ቢሆን ተጀምሯል። እሱን እንሄድበታለን፣ እንጨርሳለን በአጭር ጊዜ ውስጥ። ይሄን ህዝቡ በአይን በተግባር የሚያየው ነው የሚሆነው። የተጀመሩ የሀገራዊ የልማት ኢኒሼቲቮች ከግብ እንዲደርሱ ሁሉም ዜጎች በየአካባቢያቸው ልማትና ሰላም ማስከበር ላይ የድርሻቸውን እንዲወጡ የወላይታ ዞን ብልጽግና ፓርቲ የአደረጃጀት ዘርፍ ኃላፊ ወይዘሮ ሰላማዊት ሳሙኤል አሳሰበው። በኦፋ ወረዳና ገሱባ ከተማ አስተዳደር 7ኛው ጠቅላላ ምርጫ ሰላማዊ ዲሞክራሲያዊና ፍትሃዊ ሆኖ እንዲጠናቀቅ ከተለያዩ የፖለቲካ ፓርቲዎች ጋር በቅንጅት እየተሰራ መሆኑም ተገልጿል። በሁለቱ መዋቅሮች የፓርቲ ይምረጡ ቅስቀሳና የሴት እጩዎች ትውውቅ መርሃ ግብርም ተካሂዷል። የታደለ ፎላን ዘገባ እድገት እስራኤል እንደሚከተለው ያቀርበዋል። የኦፋ ወረዳና የገሱባ ከተማ አስተዳደር መዋቅሮች የብልጽግና ፓርቲ የይምረጡ ቅስቀሳና የሴት እጩዎች ትውውቅ መርሃ ግብር በገሱባ ከተማ ተካሂዷል። በመርሃ ግብሩ የተገኙት የወላይታ ዞን ብልጽግና ፓርቲ የአደረጃጀት ዘርፍ ኃላፊና የክልል ምክር ቤት እጩ የሆኑት ወይዘሮ ሰላማዊት ሳሙኤል ብልጽግና ፓርቲ በማህበራዊ በኢኮኖሚያዊና ፖለቲካዊ ዘርፎች እምርታን ያስመዘገበ ይህንን ስኬት ለማስቀጠል በ7ኛው ጠቅላላ ምርጫ ላይ የሚወዳደር ፓርቲ መሆኑን ተናግረዋል። ፓርቲያችን በወንድማማችነትና በእህትማማችነት እሳቤ የሚመራ መነሻውን መደመር መዳረሻውን ሁለንተናዊ ብልጽግና ያደረገ እጅግ በጣም ግዙፍ ፓርቲ ነው። ፓርቲያችን ከተስፋ ብርሃን ወደሚጨበጥ ብርሃን የተሸጋገረችበት አዳዲስ ሜጋ ፕሮጀክቶችን ጀምሮ ያጠናቀቀ፣ ተጀምሮ ያልተጠናቀቁ ፕሮጀክቶችን ደግሞ ለመጨረስ ዳግም በ7ኛው የሀገራዊና ክልላዊ ምርጫ ላይ ለፉክክር የቀረበ በማህበራዊ በኢኮኖሚያዊና በፖለቲካዊ ዘርፎች በጣም ትልቅ እምርታ ያስመዘገበ አሁን ደግሞ ያንን ስኬትን ለማስቀጠልና ሌሎች ተደማሪ በርካታ ሴቶችን፣ መላው ኢትዮጵያውያንን፣ መላው የደቡብ ህዝቦችን፣ መላው የወላይታ ህዝቦችን ለማገልገልና ውጤት ለማምጣት ጅምር ፕሮጀክቶችን ለመጨረስ ሌላ ተጨማሪ እድሜ ስለሚያስፈልገው 7ኛ ሀገራዊ ምርጫ ላይ የምርጫ ምልክቱን የስንዴ ነዶ አንድ የስንዴ ዘለላ ሳይሆን ብዙ የስንዴ ዘለላዎች በአንድ ላይ ተደምሮ የቆሙትን ነዶን ይዞ ለህዝብ የቀረበ እጅግ በጣም በዓለም አቀፍ ደረጃ ትልቅ ቦታ የሚሰጠው በአፍሪካ ደረጃ የሚፈራ በአባሉ የሚያኮራ ትልቅ ፓርቲ ነው። 7ኛው ዙር ጠቅላላ ምርጫ ሰላማዊ ዲሞክራሲያዊና ፍትሃዊ ሆኖ እንዲጠናቀቅ ከተለያዩ የፖለቲካ ፓርቲዎች ጋር በትብብር ከመስራት ባለፈ እንደ ብልጽግና ፓርቲ የምርጫ ምልክትና እጩዎችን ለአባላቱና ለደጋፊዎች በማስተዋወቅ የይምረጡ ቅስቀሳ ስራ እየሰራ እንደሚገኝ የኡፋ ወረዳና የገሱባ ከተማ አስተዳደር አመራሮች ገልጸዋል። 7ኛው ሀገራዊ ምርጫ በፍጹም ነፃ፣ ፍትሃዊ፣ ሰላማዊና ተአማንነት ያለው እንዲሆን ሁለት ግቦችን ጥለን እስካሁን እየሰራን ቆይተናል። የምርጫ ቦርድ ያወጣውን መመሪያና ደንብ አዋጅ እንዲሁም ህግጋትን ጠብቀን ከተፎካካሪ ፓርቲዎች ጋር የጋራ የሆነ ትብብርም ፉክክርም ሚዛን ጠብቆ እንዲሄድ በማድረግ የምርጫ ቅስቀሳ እያደረግን እስካሁን ድረስ መተናል። ከቅስቀሳው ባሻገር ህዝብን የሚወክሉ ብልጽግና ፓርቲ ያቀረባቸውን የክልልና የፌደራል እጩዎችንም የማስተዋወቅ ስራ እየሰራን ያለንበት ሁኔታ አለ። ከዚያ አኳያ ዛሬ የኛ ወረዳ ሴት እጩ ብልጽግና ፓርቲ ያቀረበውን ለአጠቃላይ ሴት አባላት፣ ሴቶች ክንፎች፣ የሴቶች ክንፍ አመራሮችና አባላት ባሉበት በደማቅ ሁኔታ የትውውቅ ፕሮግራሙን ያደረገን እንገኛለን። እንደ ገሱባ ከተማ ፓርቲያችን ባስቀመጠው ስርዓት ዋና ዓላማው የምርጫውን ሂደት ዲሞክራሲያዊ፣ ፍትሃዊ፣ ሰላማዊ ማድረግ ነው። አንደኛው ግባችን።
ከዛ አልፎ ሁለተኛ ግብ ምንድነው ፓርቲያችን ብልጽግና አሸናፊ ሆኖ እንዲያጠናቅቅ እንደ መንግስት ደግሞ ለሁሉም ብልጽግና ፓርቲ ብቻ ሳይሆን ለሁሉም ተፎካካሪ ፓርቲ ምቹ ምህዳር ፈጥረናል። ሁሉም ተፎካካሪ ፓርቲ የራሱን ምርጫ ምልክት ይለጥፋል፣ የራሱን ውይይት ከአባላቱ ጋር ያደርጋል፣ የራሱ ማኒፌስቶ ያስታወቀ መጥቷል ያለምንም ክልከላ ማለት ነው። ዛሬ ላይ ደግሞ እንደኛ ምርጫ ክልል የኛ ምርጫ ተወካይ የክልል ተወካይ ክብር የሴት ተወካይ ማስታወቂያ መድረክ ዛሬ አድርገናል። እዚህ ለመድረክ ላይ ከፍተኛ የሆነ መልእክት ተላልፏል። መራጭ ህብረተሰብም ድጋፉን አሳውቋል። የብልጽግና ፓርቲ የሴት እጩዎች ማስታወቂያና የይምረጡ ቅስቀሳ መርሃ ግብር ላይ የተገኙት የአካባቢው ነዋሪዎች በሰጡት አስተያየት 7ኛው ዙር ጠቅላላ ምርጫ ሰላማዊ፣ ዲሞክራሲያዊና ፍትሐዊ እንዲሆን እንደ ሴት የሚጠበቅባቸውን ለመወጣትና በምርጫው በነቂስ ለመሳተፍ ዝግጁ መሆናቸውን ተናግረዋል። እንደ ገሱባ ከተማ አስተዳደር እንደ ኦፋ ወረዳ አካባቢም እንደ አካባቢ አጠቃላይ ሴቶች በነቂስ ወጥቶ ሴቷ እጩን እንዲያውቁና ምርጫው ምልክት እንደ ማስተዋወቅ መድረኩ በዛሬ በደማቅ ሁኔታ ተካሂዷል። ሴት እንደመሆነ መጠን ሴቶች በምርጫ ላይ 50+1 ተሳታፊ ሆኖ በአሸናፊነት እንዲያጠናቅቁና ምርጫውን ደግሞ ሰላማዊ፣ ፍትሃዊና ዲሞክራሲያዊ ሆኖ ቅቡልነት ያለው መንግስት እንዲፈጠር እንደ ሴቶች በጣም ከፍ ያለ ሚና እንዳላቸው መጠን ተሳትፎ ያደረግንም ነው። ደግሞ እንደዛም እንመርጣለንም የሚል እምነት ነው ያለኝ። እንደ ከተማችንም ሆነ እንደ ሀገራችን ሴቶች ለሰላም ዘብ መሆን ስላለባቸው ምርጫው እስከሚጠናቀቅ ድረስ ሴቶች ለሰላም ዘብ ሆኖ ምርጫው በሰላም እንዲጠናቀቅ የበኩላቸውን ኃላፊነት እንዲወጡ ጥሬን አስተላልፋለሁ። የወንጀል ድርጊቶችን በመቀነስ በሁሉም አካባቢዎች ዘላቂ ሰላምን ለማስፈን ፖሊሳዊ ሳይንስን የሚደግፍ ማህበረሰብ መፍጠር ይገባል አሉ የወላይታ ዞን ፖሊስ አዛዥ ኮማንደር ንጋቱ ጌታቸው። የተለያዩ የልማት ስራዎችን በማጠናከር የዜጎችን መሰረታዊ ጥያቄዎች ለመመለስ በቅድሚያ የአካባቢን ሰላምና ደህንነት ማረጋገጥ ይኖርብናል ያሉት ደግሞ የዳሞት ወይዴ ወረዳ ዋና አስተዳዳሪ አቶ ተክሌ ቶማ ናቸው። በዳሞት ወይዴ ወረዳ 2 ቀበሌያት የተገነቡ የኮሚኒቲ ፖሊስ አገልግሎት መስጫ ማዕከላት ሲመረቁ ከወንጀል ስጋት ነጻ የሆኑ 4 ቀበሌያት ደግሞ የሰላም ፌስቲቫል አካሂደዋል። ሰይፉ ሳሙኤል ላጠናቀረው ዘገባ ውብሸት ጳውሎስ። በዳሞት ወይዴ ወረዳ አንካሻሸራና ዳዊ ምንደጃ ቀበሌያት የተገነቡ የኮሚኒቲ ፖሊስ አገልግሎት መስጫ ማዕከላትን ከማስመረቅ ጎን ለጎን ከወንጀል ስጋት ነጻ የሆኑና የአካባቢውን ሰላም በመጠበቅ በተመሰገኑ 4 ቀበሌያት የሰላም ፌስቲቫል መርሃ ግብር ተካሂዷል። በዚህ መርሃ ግብር ላይ የተገኙት የወላይታ ዞን ፖሊስ አዛዥ ኮማንደር ንጋቱ ጌታቸው እንደገለጹት የወንጀል ድርጊቶችን በመቀነስ ሰላም የሰፈነበት አካባቢ ለመፍጠር በትኩረት እየተሰራ ይገኛል ብለዋል። በቂ ግንዛቤ ስለ ወንጀል አስከፊነት በየቦታው ትምህርት ይሰጣል። በዚህም ህዝብ ግንዛቤ አግኝቶ ወንጀልን በመጥላት በአካባቢ የሚሰራውን ወንጀልን በመከላከል ከፖሊስ ጋር ተባብሮ ከፖሊስ ጋር አንድ ሆኖ አጋዥ ሆኖ በመስራቱ ነው ይሄ ለውጥ የመጣው። ይሄ ደግሞ እንደ ወላይታ ዞን በሁሉም አካባቢ ተጠናክሮ የሚቀጥል ነው የሚሆነው። ያለ ማህበረሰብ ተሳትፎ ወንጀልን መከላከል፣ ወንጀል መጠንን መቀነስ አይቻልም። የዳሞት ወይዴ ወረዳ ዋና አስተዳዳሪ አቶ ተክሌ ቶማ በኩላቸው ማህበረሰቡ በሰላም ወጥቶ በሰላም በመግባት ጊዜውን በልማት የሚያሳልፍበት ሁኔታ ለማጠናከር የማህበረሰብ አቀፍ ፖሊስ አገልግሎት መስጫ ማዕከላትን ለማስፋፋት ታቅዶ ሲሰራ መቆየቱን ጠቅሰዋል። እነዚህ የኮሚኒቲ ፖሊስ ማዕከላት አዲስ የተገነባባቸው አካባቢዎች መንግስታዊ ተቋማት፣ ሃይማኖታዊ ተቋማት ለአብነት ትምህርት ቤቶች፣ ጤና ኬላዎች፣ መስኖ ፕሮጀክቶች ያሉባቸው አካባቢዎች ናቸው። የሰላምና ጸጥታ ስራ መሰራት የሚገባባቸው አካባቢዎች በመሆናቸው ምርቱን ሽጦ አገልግሎቱን ሽጦ ገንዘብ ይዞ የሚመላለስ ህዝብ አለ። ደህንነቱ ካልተጠበቀ፣ ጸጥታው ካልተከበረ አደጋው የከፋ ስለሚሆን በዚህ አካባቢ ኮሚኒቲ ፖሊስ ማዕከላትን ህዝብን ባሳተፈ መልኩ ተሰርቶ ዛሬ ተመርቋል። ባለፉት 9 ወራት የተለያዩ ወንጀሎችን ለመቀነስ በተሰራው ጠንካራ ስራ የተሻለ ውጤት መመስገቡም ተመላክቷል። በዚህ በ3ኛ ሩብ ዓመት ላይና 4ኛ ሩብ ዓመት ላይ ጠፉ ተብሎ በቃ ወንጀል አልተፈጸመም 0 ደረጃ ደርሷል ተብሎ እየተመረቁ ናቸው የዛሬዎቹ። እነዛ አካባቢዎች ላይ ከዚህ በፊት በርካታ ወንጀሎች የሚፈጸምባቸው ነበሩ። ያሁን ዛሬም እንደያሳክም አንካሻሻራም ቢሆን
አስገድዶ መድፈር የመሳሰሉ ነገሮች ይፈጸሙ ነበር። በዓሉን የሰላም በዓል ብሎ እስኪያከብር የደረስንበት በነገራችን ብዙ ድካም ከብዙ ፈተና በኋላ ነው። እርግጥ የፖሊስ ዋነኛው ተልዕኮ ወንጀልን አስቀድሞ መከላከል፣ የህዝብን ሰላምና ደህንነቱን ማረጋገጥ ነው። አልፎ ተርፎ ደግሞ በህዝብ ውስጥ የሚፈጸሙ ወንጀሎችንም ጭምር ሲኖር በተገቢው በጥራትና በፍጥነት በማጣራት ለሚመለከተው ፍትህ ክፍል ምርመራውን መዝገብ ማደራጀት። አንድ ሰው ለምሳሌ ተማሪ ሆኖ ትምህርት ቤት ላይ ደግሞ እየተማረ ወንጀል ከፈጸመ በዛ ወንጀል ተጠይቆ ማረሚያ ከገባ ያው የራሱን ራዩን አጨናግፍ ማለት ነው። ፕላስ ደግሞ ነጋዴው ቢሆን ሌላ አካልም ቢሆንም በወንጀል ድርጊት ላይ የተሳተፈ ሰው በህግ ጥላ ስር ሆኖ ተጠይቆ ያው በመጨረሻ ውሳኔው ወይ የገንዘብ መቀጫው ይሆናል፣ ካልሆነ ደግሞ በእስራትም ይቀጣል። ይሄ ሁሉ አሁን እሱ ያከናወነ ባለው ስራ ላይ እጅግ በጣም ከፍተኛ ተጽዕኖ የሚያሳድን ነው። ከዚህ ቀደም አደገኛ ወንጀሎች የሚፈጸምባቸው አካባቢዎችን በመለየት ፖሊስ ከማህበረሰቡ ጋር ተቀናጅቶ በሰራው ጠንካራ ስራ የአካባቢው ሰላምና ደህንነት መረጋገጡን ነዋሪዎች ተናግረዋል። ፖሊስ ድሮ ጊዜ ፖሊስ አይተን ትንሽ እንፈራ ነበር። አሁን ሁሉ ቀርቷል። መረጃ ጭምር ለፖሊስ እናደርሳለን። በመረጃ መሰረት በተደረገ ሁኔታ ወንጀሉ በጣም ቀንሷል። ለምን ህብረተሰቡ ለፖሊስ መረጃ መስጠት ወደኋላ አይልም? ለምንድነው? ፖሊስ ከህብረተሰብ አብራክ ነው የወጣው። ስለዚህ በፊት መፍራ የሚባል ነገር አለ፣ አሁን እሱ ቀርቷል። ከዚህ እንግዲህ ዱጉና ፋንጎ አካባቢ ቃርጨጨ የሚባል ገበያ አለ። ያንን በሬ ዴና በሬ ትልቅ በሬ ቀልቦ እዛ ወስዶ ሽጦ ሲመለሱ መንገድ ላይ ብዙ ችግር ያጋጠላል። ብዙ ጸጥታ ችግር አለ። ብዙ ድሩዬ ይቀማል። ምን ይላል ችግር ይፈጠራል። አሁን ይሄ ግን ኮሚኒቲ ከተሰራ ወዲህ በጣም ይሄ ሁሉ ተሻሽሎ ተገኝቶ ጸጥታ ተገኝቶ አርሶ አደሩም የራሱን በሬ ሽጦ የራሱን ገንዘብ ይዞ በሰላም ይገባል። እዚህ መጥቶ ሰርቶ ውሎ ይመለሳሉ። ይሄ ከተገነባ በኋላ እዚህ ውሎ አድሮ ነው የሚሰሩት። በየሳምንት ደግሞ የአማካሪ ምክር ቤት አለ። አካባቢ ላይ ተደራጅቷሉ። አማካሪ ምክር ቤት ጋር በመደራጀት በመዋየት ሳምንታዊ ውስጥ የተከሰቱ ችግሮች ካሉ በዛ ላይ ውይይት አድርጎ ከመንስ አንጻር እንደሆነ ደግሞ አካባቢው ላይ ወንጀል እንዳይከሰስ ግንዛቤ ትምህርትም ይሰጣል። በደቦ ላይ በስብሰባ ላይ ደግሞ በአካባቢ አንዳንድ ጉዳይ ላይ ህዝብ ሲሰበሰብ ወንጀል መከላከል ትምህርት ይሰጣቸዋል። ያ ስራ ከተሰራ በኋላ በጣም አካባቢው ነጻ ሆኖ አሁን ከወንጀል ነጻ ሆኖ ነው ያለው። ዜጎች በሰላም የመኖር ዋስትና እንዲረጋገጥ የድርሻቸውን ሲወጡ ለቆዩና በፖሊሳዊ ሳይንስም የተሻለ አፈጻጸም ላስመዘገቡ አካላት የምስጋና ምስክር ወረቀትም ተበርክቶላቸዋል። ካፌቶስ የተሰኘ የበጎ አድራጎት ማህበር ከተቋቋመ ጊዜ ጀምሮ ባከናወናቸው ሰው ተኮር ተግባራት የበርካታ አቅመ ደካሞችንና አረጋውያንን እንባ አብሷል። በራስ ተነሳሽነት የሚንቀሳቀሱ በጎ ፈቃደኞች ብርቱ ክንዶች ለመልካም ስራ በሚል መርህ ተነሳስተው አቅመ ደካሞችን ከመርዳት ጎን ለጎን የአካባቢውን ሰላምና ደህንነት በማስጠበቁም ረገድ የበኩላቸውን እየተወጡ ይገኛል። እርስ በርስ የመረዳዳትና የመደጋገፍ ባህል በቀጣይም ሊዳብር እንደሚገባም የማህበሩ አባላት አረጋግጠዋል። ለዝርዝሩ ትሁን ዘለቀ። ለዝናቡ መከላከያ ላስቲኮች ከተለያዩ እንትኖች እያመጣው እየሸፈንኩ እንደዛ መኖር ጀመርኩ። ቤቱ በጣም ተሰቃይቼ ዝናብ በሚዘንብ ሰዓት በጣም የተሰቃየው ኖርበት ነበር እና ሆኖም በቃ በኋላ ቤቷ ስላረጀች ወደቀችብኝ። እኚህ አባት አቶ ኃይሉ እሸቴ ይባላሉ። በወላይታ ሶዶ ከተማ በተለምዶ ማሪወራ ተብሎ በሚጠራው አካባቢ በወደቀ ቤት ውስጥ በሰቆቃ ህይወት ለ12 ዓመታት ይኖሩ ነበር። ዛሬ ላይ ግን ያላሰቡት ሲሳይ ከቤቱ ደርሶ ካፌቶስ በተሰኘ የበጎ አድራጎት ማህበር አማካኝነት አዲስ ቀን ወጣላቸው። አቶ ኃይሉ ዛሬ ራሱ የሆነ ቤት ከነሙሉ እቃው በካፌቶስ በደጋግ እጆች ተበርክቶለት ቁልፉን ተረክቧል። በዝናብ ምክንያት የተሰቃየ ያለው ብዙ ችግሮች አሉ በመካከል ያን እነኛን ሁሉ ችዬ ለብዙ ጊዜ ተቀምጭ ያለ ወደቀ። ሲወድቅብኝ ከሰው ጋር በመተባበር በቃ ለማቀን ትንሽ አቃንቼ በዛ ሲኖር በጉልበትም በገንዘብም በጣም በመተባበር ለኔ ስለሰሩልኝ ከፍ ያለ ምስጋና አመሰግናችኋለሁ። በመንደሩ የሚኖሩ የአቶ ኃይሉ ጎረቤቶችም ስለ ጎረቤታቸው በፊት የነበረው እንዲሁም አሁን የተደረገላቸው መልካም ስራ እንዲገልጻሉ። ድልበገሬራ ቀበሌ ላይ ቀጠና ላይ ከገባው የው ወደ 15ኛ ዓመቴ ነው። ከዛን ጀምሮ ምንም ለውጥ የታየበት ነገር የለውም። ይሄ ሰውዬ ያው መቼም እንደ ቀሰስተኛ ነው ያለው። ጋሪ ይገፋል፣
ጋሪም ሲገፋ ደግሞ ሌላ በእንቅርት ላይ ጆሮ ደግፍ እንደሚባለው ሌላ ወንድም በሽተኛ ቤት አለ። ያገኘውን እንግዲህ በጋሪ ገፍቶ ምንም ማገኘ ቀን ስራ ሰራ አምጥቶ ከሱ ጋር ተካፍሎ ነው የሚበላው። መጨረሻው ደግሞ አማረበት። እሱ ከሰው ሳይሆን በጌታ ትእዛዝ ሰው ጌታ በሰው ቆሙ ጌታ በሰው ቆሙ እንዲህ ላደረጋችሁትም ለጌታም እኔ ምስጋና ከባድ ምስጋና። መርካቶ ገበያው ሲቃጠል ንግዳቸውን አቆሙ፣ ከሰሩ፣ ዘመድ ወገን የላቸውም፣ ጠያቂ ያልነበራቸውም እና ዛሬ እንዳየሁት ከሆነ እግዚአብሔር ያው ቀኑን ጠብቆ ወገን ዘመድ ጠያቂ እንዳመጣ ደስ ብሎኝ ነው እዚህ ቦታ ላይ የመጣሁት። ለምስክርነት ነው የመጣሁት እና ብዙ እንደዚህ አይነት ሰዎች አሉ። እንደዛ አይነት ሰዎች እየፈለጋችሁ ብትረዱ እግዚአብሔርም ያያል። የካፌቶስ በጎ አድራጎት ማህበር በተለያዩ አካባቢዎች የሚሰራቸው የአካባቢ ሰላምና ደህንነት ከማስከበር ተግባር በተጓዳኝ በተለያዩ የበጎ አድራጎት ስራዎች በመሰማራት ሰብአዊ ስራዎችን ሲሰሩ መቆየታቸውን የሚያነሱት ደግሞ የማህበሩ አባላት ናቸው። ካፌቶስ በጎ አድራጎት ማህበር በጥቂት ወጣቶች በ20 በማይበልጡ ወጣቶችና በክቡር ኮሚሽነር ፍስሐ ጋርዶ አማካይነት የተፈጠረ ማህበር ነው። ይህ ማህበር ከተፈጠረ 1 አመት ከምናምን ነው። ኦልሞስት 2 አመት አልደረሰውም። በዚህ አመታት ውስጥ ብርቱ ክንዶች ለመልካም ስራዎች በሚል መሪ ቃል ብርቱ ክንዶች የምንለው ለምንድን ነው? ሁሉም ሰው የራሱ ደካማ ጎን አለው። ሁሉም ሰው ደግሞ የራሱ የሚበረታበት ነገር አለ። በምን በረታበት የደከመውን አበርትተን ጎትተን ማውጣት ስንችል ማለት ነው። አገር ደካሞችንም ጠንካሮችንም የተማሩትንም ያልተማሩትንም ሁሉ የያዘች ትልቅ ጀልባ ናት። እዛ ውስጥ ያለን ሰው መርዳት ለመንግስት ሰራተኞችም ያስፈልጋል። ከቢሮአችሁ ወጣ ስትሉ መንደርን ቃኙ። እድር እንዴት ነው ብላችሁ ጠይቁ። ሰው የሆነ ሁሉ ቆሞ የሚሄድ ሁሉ አእምሮውን ብቻ ተጠቅሞ ሰውን መርዳት ይችላል። በምክር በሐሳብ በበጎ ነገር። ስለዚህ ሁላችሁም ይሄን ለማድረግ ሀብታም መሆን አይጠበቅባችሁ። በጎ ነገር እንድታደርጉ አሳስባችኋለሁ። ትርፍ ጊዜያችሁን ለማይከፈል እያሳደዳችሁ ስሩ። በየአካባቢያችን ያሉ የተቸገሩ ወገኖችን እንደ አቅማችን ብንመለከት ብንደጋገፍ የሚል ጥሪ ያቀረቡት ደግሞ የወላይታ ሶዶ ከተማ ሴቶችና ማህበራዊ ጉዳይ ኃላፊ ወይዘሮ ኢቴነሽ ኤልያስ ናቸው። በጎነት ማለት ሲተርፈን ሳይሆን ከለለን አካፍለን ለሌለው መስጠት ነው። ተርፎን የምናደርገው ነገር አይደለም። ሁሉ ጊዜ በጎ ሲባል ሰዎች ክረምትና በጋን ጠብቀን የምንሰራ ይመስላቸዋል። በጎነት ክረምትንና በጋን ለይተን የምንሰራው አይደለም። በጎነት ሁሉ ጊዜ በውስጣችን ሊኖር የሚገባው ነገር ነው። በጎነት ከምናገኛት ትንሿ ነገር ካለችን ትንሿ ነገር ለሌላቸው አዝነን ለሌላቸው አካፍለን የምናደርግበት ሂደት ነው። በእለቱ ማህበሩ ጥሪ ባቀረበላቸው ወቅት አፋጣኝ ምላሽ በመስጠት ግንባር ቀደም ለሆኑ ግለሰቦችና ማህበራት የእውቅና ሰርተፍኬት ተበርክቶላቸዋል።